የሚቀደሰው ለማን ነው? ለሶስቱ ጌቶች ነው የሚቀደሰው ወይንስ ለአንዱ ነው? ለአንድ አምላክ ነው። ለአንዱ አምላክ ነው። ለአንዱ አምላክ ነው። ሶስት ጌታ የለም። አንድ አምላክ ሶስት ጌታ የለም። ሶስት ጌቶች ይላል ሰይፈ ስላሴ ላይ። እሱ ስህተት ነው ማለት ነው። ሶስት ጌቶች አንድ መለኮት ራሱን አካል ማለት ነው። እኛ የምናምነው አንድ አምላክ አለ ራሱን በሶስት አካል የገለጠ ጌትነት መለኮትነት አይደለም። እንደ ክርስትና የአብ የወልድ የመንፈስ ቅዱስ ጌትነት መለኮትነት አይደለም። መለኮትነት አይደለም። እንደሱ ሳይሆን አንድነቱ ሶስትነቱን ያልተጠቀለለ ሶስትነቱ ደግሞ አንድነቱን ያልከፈለ ማለት ነው። ሶስት አካል አለ እንጂ የየራሳቸው እኔ የሚሉት መለኮት የላቸውም። እሺ፣ በጣም ጥሩ። እሺ፣ ዳዊት ሲናገር መጽሐፉ ላይ ምን ይላል? ጌታ ለጌታዬ አለው ይላል አይደለ? መዝሙር 110 ላይ ጌታ ለጌታዬ ይላል። ስንት ጌታ አለ እዚህ? አብ አለ፣ ወልድም አለ። ስለዚህ ሁለት ጌታ አለ አይደለ? ጌታ ያለው ዳዊት ማንን ነው? መጀመሪያው ጌታዬን ተቀመጥ አለው በቀኝ ማለት ጌታ ማለት አብን ነው። ጌታዬን ደግሞ ያለው ወልድን ነው። ስለዚህ ሁለት ጌታ አለ ማለት ነው አይደለ? ትክክል። አላሁ አክበር። ሌላ አንድ ጌታ አለ ደግሞ መንፈስ ቅዱስ የተባለ አይደለ? መንፈስ ቅዱስ ደግሞ አለ አካል ራሱን የቻለ እኔ የሚል ኢሰንስ ያለው። በጣም ጥሩ። ስለዚህ ሶስት ጌቶች አሉ ማለት ነው አይደለ? ሶስት። ለሶስቱም ጌታ ነው የሚቀድሱት? የለም፣ ለሶስቱ ጌታ ሳይሆን የሚቀደስ በደንብ አዳምጠኝ። እኛ አምላካችን በደንብ አዳምጠኝ ሁሱ። ብዙ ጊዜ ስታወራ ሰማለሁ እና ዛሬ በደንብ አስረድቼ ልሂድ ወደ መልሱና በደንብ ዛሬ የለም ማሻላ ተው እንጂ እንደዛ የለም። ብሰልም እስከ ዛሬ አልሰልምም። አክበር ሰለመ ይሄ ልጅ ማሻላ አለ እኮ እና ምን ችግር አለ? አረቦቹ አላህ ይሉ ይል እንዴ አንተ አረቦች እኮ እኛ አላህ እኮ ነው ምንኛ አረቦች። ስለዚህ አላህ አምላክ ነው ብለህ ታምናለህ? ልጅ ያለው አላህ የሚወልድ ልጅ ያለው አላህ እንዴ? በአረበኛ እኮ አላህ እኮ ነው የሚባለው እኮ። የእኛ እኮ አምላካችን በቋንቋ አይገደብም። በጣም ጥሩ። ስለዚህ አላህ አምላክ ነው ብለህ ታምናለህ ማለት ነው እንዴ? አረቦቹ እኮ አላህ እኮ ነው የሚሉ እኮ። እስቲ አንድ አረበኛ መጽሐፍ ቅዱስ አውጣልኝና አንብ። የሉቃስ ወንጌል ምዕራፍ 1:9 ላይ ጅብሪል ካላህ ዘንድ ተላከ ይላል። ስለዚህ ኢየሱስ ክርስቶስ አምላኬ እያለ የሚጠራው መጽሐፍ ቅዱስ ላይ አላህ ነው ማለት ነው አይደለ? የአረበኛ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላኩም ነው አባቱም ነው። ሁሱ ትክክል ነህ። አምላኩም ነው አባቱም ነው። ስለዚህ አላህ አምላኩ ነው ማለት ነው ለኢየሱስ አይደለ? በስጋው ይፈጥረዋልና በስጋው ፍጡር የሆነን ስጋ ስለተዋሃደ በደንብ አዳምጠኝ። መለኮትን ሳይሆን አይ ቆይ አዳምጠኝ ልንገርህ። አምላኬ ለምሳሌ አትንኪኝ፣ ወደ አምላኬ ወደ አምላካችሁ፣ ወደ አባቴ ወደ አባታችሁ አለ። ይሄ እኮ ትክክል ነው። ጳውሎስም ሲናገር ደግሞ የጌታችን አምላክና አባት ይባረክ ይላል። ስለዚህ የጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20:17 ላይ ወደ አምላኬ ወደ አምላካችሁ የሚለው ወደ አላህ ለማለት ነው አይደለ? በደንብ በአረበኛው ወደ አላህ ማለት ነው። በደንብ ልንገርህ። ወደ አምላኬ ወደ አምላካችሁ፣ ወደ አባቴ ወደ አባታችሁ ሲል አሁን ወደ አምላካችን ቢል ኖሮ ኢየሱስ ክርስቶስን እንደኛ ነበር። ግን ነጠልና ወደ አምላኬ ወደ አምላካችሁ አለ። ለምን ካልትክዝ ጋር ፍጹም ሰው ስለሆነ ወደ አምላካችሁ ሲል ደግሞ እኛን ስላስገኘን ወደ አምላኬ ወደ አምላካችሁ፣ ወደ አባቴ ሲል ደግሞ የባህሪ አባቱ መሆኑን ሲናገር ነጥሎ ነግሯል። ስለዚህ ዮሐንስ ወንጌል ምዕራፍ 20:17 ወደ አምላክ ያደርጋል፣ ወደ አላህ ነው ያደረገው ማለት ነው ኢየሱስ ክርስቶስ አይደለ? ወደ አባቱም ወደ አምላኩም፣ ወደ አባቴ ወደ አባታችሁ፣ ወደ አላህ ነው ወይ ያደረገው? ወደ አምላካችሁ ወደ አላህ ነው ወይ ያደረገው ኢየሱስ? አዎ አላህም ብትለው በአረበኛ ችግር የለውም። ጎበስ እንደሱ ነው። እሺ ለማንኛውም አላህ ልጅ አለው ልጅ አለው። ቆይ ኢየሱስ ክርስቶስ ልጅ አለው። እሺ ልጅ ማለት ነው ማለት ነው
የት አታድርጉት። ልጅ ማለት ምን ማለት ነው? ተው እንጂ ያጀማ ሚት አታርጉኝ። ተው እንጂ እኔ እኮ ካፊር ነኝ ልዳን እንጂ። ልጅ ማለት ምን ማለት ነው? የባህሪ ልጅ የተገኘ ማለት ነው። የባህሪ ልጁ እንደዚህ የተወለደ እንደኛ ሳይሆን የባህሪ ልጁ ማለት ነው። ኢየሱስ ክርስቶስ እኔ የባህሪ ልጅ ነኝ ብሏል። በጣም ጥሩ። እኔ ከአባቴ ወጥቼ መጣሁ ይላል። አንተ ነቢዩ እኔ ከአባቴ ወጥቼ መጣሁ እኔ የባህሪ ልጅ ነኝ ብሏል። የተጠየቅከውን በቀጥታ መለስ፣ ያልተጠየቅከውን ራስህ እየጠየቅ ራስህ አትመለስ። ይህ ውይይት አይደለም። እሺ ኢየሱስ ክርስቶስ እኔ የባህሪ ልጅ ነኝ ብሏል አላለም? መጽሐፍ ቅዱስ ላይ እሺ የባህሪ ልጅ ነኝ ማለት እንዴት ነው የምትረዳው? ሁሱ አንተ የባህሪ ልጅ ነኝ ሲባል እንዴት መስሎ ነው? ወደ ስለስና ኢየሱስ ክርስቶስ የተገኘ እንደሱ አምላክ የሆነም ኢየሱስ ክርስቶስ እኔ የባህሪ ልጅ ነኝ ብሏል ወይንስ አላለም? የባህሪ ልጅ ነኝ ማለት እኮ እንደርሱ አምላክ የሆነ ማለት እኮ ነው። የወጣ የተገኘ ማለት እኮ ነው። አባት የማይቀድመው ልጅ ኢየሱስ ክርስቶስ እኔ የባህሪ ልጅ ነኝ ብሏል አላለም? የባህሪ ልጅ ነኝ ከምን አንጻር ነው የተረዳው? እኔ ወጥቼ መጣሁ እያለ ከአባቴ ዘንድ ተልኬ መጣሁ አለ። የባህሪ ልጅ ማለት እኮ ሁሱ እንዴት መሰለ? የአንበሳ ልጅ አንበሳ ነው የሚሆን፣ የነብር ልጅም ነብር ልጅ ነው የሚሆን። ኢየሱስ ክርስቶስ እኔ የእግዚአብሔር የባህሪ ልጁ ነኝ ብሏል ወይንስ አላለም? ምንም እንኳን ብታንቀሳቅሰኝም ከዚህ ጥያቄ አባቴ ብሏል። አባቴ ወይንም አክስቴ አጎቴ ብሏል አይደለም። እኔ እግዚአብሔር የባህሪ ልጁ ነኝ ብሏል ወይ? የባህሪ ልጅ አባቴ እያለ አባቴ ብሎ ጠራው። አባቴ ያለው ጌታስ እኔ የባህሪ ልጁ ነኝ ብሏል ወይ? ባህሪና እኮ አባቴ እኮ አንድ እኮ ነው። ሁሱ የተለየ እኮ አይደለም። አሁን አንተ ለምሳሌ የባህሪ ልጅ ነው የአባትህ። አባቴ ብሏል። በፈጣሪ ስም ኢየሱስ ክርስቶስ አንዲት ቦታ ላይ እኔ የባህሪ ልጁ ነኝ አላለም። እሺ ኢየሱስ ማለት አይጠበቅበትም፣ ችግር የለውም። ከሐዋርያቶች መካከል አንድ ሐዋርያ ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ነው ብሎ ይተናገራል? ያላለ ሁለት ሶስት ሐዋርያ አይደለም፣ አንድ ለታሪክ አንድ የለም። ማነው ይሄን ያለው? የዘመናችን ይሄን ያለው ማነው? የዘመናችን ክርስቲያኖች ከሐዋርያትም አንተም ብታነሳውን ጥቅስ ከፈለግህ አንስተው እኔ ከአባቴ ወጥቼ መጥቻለሁ አለና ብሎ ዮሐንስ ይሄን ያለው ስለዚህ የባህሪ ልጁ መሆኑን ያሳያል ብሎ ተረድቷል ወይ? አልተረዳም። ማነው ይሄን የተረዳው? የዘመናችን ክርስቲያኖች። ይልቁንስ ኢየሱስ ክርስቶስ የእግዚአብሔር ባሪያ መሆኑ ነው መጽሐፍ ቅዱስ ላይ የተነገረው። ኢየሱስ ክርስቶስ የእግዚአብሔር ባሪያ ነው አይደለ? ሳለው የባሪያን መልክ ያዘ የአገልጋይን መልክ ያዘ ብሏል፣ ተናግሯል። ባሪያ ባሪያው ነው አይደለ? የባሪያን መልክ ያዘ የአገልጋይን መልክ ያዘ የባሪያን መልክ ያዘ የአገልጋይን መልክ ያዘ። ኢየሱስ ክርስቶስ አንድ አምላክ ብሎ ሲያስተምር የነበረው ዛሬ ክርስቲያኖች የሚያምኑት አንድ አምላክ ብሎ የሚያምኑትን ነው ወይንስ አይደለም? ከክርስቶስ በጣም እንደራቃቸው ላሳያቸው። ኢየሱስ ክርስቶስ አንድ አምላክ ብሎ የሚያስተምረው ማንን ነበር? በጣም ጥሩ ሁሱ። አሁን አንድ ላይ እንተማመንና ኢየሱስ ክርስቶስ አባት አለኝ ወደ አባቴ የሚለውን ተጨምሯል ነው ያልክ ወይስ እንዴት ነው ያልክ አንተ? ወደ አባቴ የባህሪ ልጅ ነው አባቱ ሆነ። አሁን የባህሪ ልጅ ማለትና አባቴ ማለት ምን ማለት ነው? የባህሪ ልጁ ልጅ ብሎ ክርስቶስ አንደኛ አንድ ቦታ አልተናገረም። ልክ እንዲሁ ደግሞ ከሐዋርያቶች መካከል አንድም የባህሪ ልጁ ነው ኢየሱስ ክርስቶስ ብሎ እየተናገረ የለም። አባቴ ሲል ጊዜ ክርስቶስ ምን ለማለት ፈልጎ ነው? የአባቴ ሲል ምን ለማለት? የባህሪ ልጅ ማለት ምን ማለት ነው? የባህሪ ልጅ ማለት ምን ማለት ነው? አንተ የምትረዳ የለም፣ እንደዛ የሚባል የባህሪ ልጅ ይባል የለም። ዮሐንስ ወንጌል አንተ ለአባት ምንድን ነህ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ
ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ ሲል ምን ለማለት ፈልጎ ነው? ወደ ፈጣሪ ወደ ፈጣሪያችሁ አድርጋለሁ ለማለት ፈልጎ ነው ወይንስ አይደለም? አሁን ልንገርህ እንዳገባብ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ አድርጋለሁ አትንኪኝ አለ። ወደ አምላኬ ሲል በስጋው ፍጹም ሰው መሆኑን፣ ወደ አባቴ ሲል ደግሞ እርሱ አባቱ መሆኑን የባህሪ አባቱ መሆኑን ነው። ወደ አምላካችሁ ሲል ደግሞ ለእኛ አስገኛችን መሆኑን፣ ወደ አባታችሁ ሲል ደግሞ ለእኛ የጸጋ አባታችን መሆኑን የዮሐንስ ወንጌል አባ አባ የሚባሉበትን የልጅነት ስልጣን ሰጣቸው ስለሚል ከዛ አንጻር ወደ አባቴ እኛ እኮ ፍጹም ሰው ፍጹም አምላክ እኮ ብለናል እኮ ሁሱ። አሁን እኛ መለኮት ብቻ ነው አላልንም። በፍጹም ሰውነቱ እኮ ኢሳያስ ሲናገር እኔ የስጋ ለባሽ ሁሉ አምላክ ነኝ አለ። ክርስቶስ ደግሞ ፍጹም ሰው ነው። ስለዚህ ፍጹም ሰውነቱ ደግሞ ተለውጦ አላረገም። ስለዚህ ወደ አባቴ አለ። ለአብም እኮ ሰግዷል እኮ ለአብም ሰግዷል፣ ወደ ጸልየዋል። ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ አድርጋለሁ ሲል ወደ ፈጣሪ ወደ ፈጣሪያችሁ አድርጋለሁ ለማለት ፈልጎ ነው ወይንስ አይደለም? አጭር ጥያቄ ነበር። ወደ ፈጣሪ አይደለም። ኢየሱስ ክርስቶስ ተፈጠረ የሚል ካለ ስጠኝ። ተፈጠረ የሚል የተፈጠረን ነው እሱ የተዋሃደ ገንዘቡ ያደረገው የተፈጠረን ስጋ ነው። መጽሐፈ ምሳሌ ምዕራፍ 22 ልታመጣ ነው 8:22 እሱን ላስረዳ ከምን አንጻር እንደሆነ አላመጣም። እሱን የአሁኑን አንድ ነው ማውጣለህ። ዮሐንስ ወንጌል ምዕራፍ 20 እሺ እንዴት ነህ ጃ? ና አንብብ። የዮሐንስ ወንጌል አንድምታ ትርጓሜ አንብበው እስኪ በል ለማለት ፈልጎ ነው እዚያ ጋር ኢየሱስ ላንበው። እሺ ላንበው። እኔ የዮሐንስ ወንጌል አንድምታ ትርጓሜ 21 ወደ ወንድሞች ሂደሽ ወደ አባቴ ወደ አባታቸው ወደ ፈጣሪዬ ወደ ፈጣሪያቸው አድርጋለሁ ብለሽ ንገሪያቸው እንጂ አላት። አቡዬ ብሎ የእርሱን ልደት ነገረ። አቡዬ ያለ የእርሱ የባህሪ ነው። አቡክሙ ቅድም የባህሪውንም አመጣለሁ። አቡክሙ አለ የኛ የጸጋ ነው። ወደ ፈጣሪ ወደ ፈጣሪያቸው አድርጋለሁ ለማለት ፈልጎ ነው ወይ ስለ ጊዜ አይደለም? አታጥፈው አቡኪ አታጥፈው እኮ በስጋ ይፈጥረዋል እኮ በስጋ ይፈጥረዋል። ችግር የለም በስጋ ይፈጥረዋልና ቅድም አልካድክም እንዴ? ወደ ፈጣሪ ወደ ፈጣሪያቸው ለማለት አይደለም ብለህ ነበር አይደለ? በስጋማ እኮ ፍጹም ሰው እኮ ብያለሁ። ሁሱ ፍጹም ሰው እኮ ነው ብያለሁ። እኔ ፍጹም ሰው እኮ ነው። አናሰው እሺ ዮሐንስ ወንጌል እሺ አዳም ተረጋበል፣ ድምፅህን ዝቅ አድርገው እንሰማሃለን እኮ ምና ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ ወደ አባቴ ወደ አባታቸው አድርጋለሁ የሚለው ወደ ፈጣሪ ወደ ፈጣሪያቸው አድርጋለሁ ለማለት ነው ስለ ጊዜ አይደለም ብለህ ነበር አይደለም? አመንካም ወደ ፈጣሪ አድርጋለሁ እንዳልኩ አዳምጠኝ። ወደ አባቴ አለ የባህሪ አባቱ ነውና አልኩ ቅድም። ወደ አምላኬ አለ በስጋ ይፈጥረዋልና። ፍጡር የተፈጠረን ስጋ እኮ ነው የተዋሃደ ፍጹም ሰው ይኸውልህ እንዴት መሰለ እኛ እኮ የምናመልከው ሁሱ መለስክልኝ እኮ ይኸውልህ ሀሳን ሳልኖር መለስክ አይደለ? በቃ አዳምጥረኝ። ስለዚህ ወደ ማን ነው ያደረገው? ኢየሱስ ክርስቶስ ወደ ፈጣሪው ነው ያደረገው አይደለ? አንዴ እድል ስጠኝ፣ አንዴ በደንብ ላስረዳ። አንድ ደቂቃ ስጠኝ ሁሱ፣ አንድ ደቂቃ ስጠኝ። አላህን ፍራ። በቃ ይኸውልህ እኛ የምናመልከው አጭር ጥያቄ ነው። አንተም ተመልካለህ ብያረ ብልጭ ጥያቄ ኢየሱስ ክርስቶስ ወደ ፈጣሪ ረጋ በለህ። ኢየሱስ ክርስቶስ ወደ ፈጣሪ አድርጋለሁ ብሎ ነው የተናገረው አይደለ? ሳልኖር አሉ ወለካሉ ሚውት እያደረጉኝ አንድ ደቂቃ ስጠኝና ላስረዳ። አንድ ደቂቃ አድርገውኝ ጥያቄ እንድትመልስ ከዚያ በኋላ ጥያቄን መልስ ታስረዳለህ። ይኸውልህ ወደ አምላክ ያለ በስጋ ይፈጥረዋል። ኢየሱስ ክርስቶስ ወደ ፈጣሪ ወደ ፈጣሪያችሁ አድርጋለሁ ብሏል አይደል? ወደ ማን ያደረገው? ወደ ፈጣሪው ነው ያደረገው አይደለ? በስጋ መለኮት አይፈጠርም። በስጋ የተዋሃደው ስጋው ፍጡር ነው። የተዋሃደው ስጋ የተፈጠረን ነው። የተዋሃደው ስጋ የተዋሃደው ስጋ መለኮት አይፈጠረውም።
እሺ ይሄ ወደ ፈጣሪ እያለ እየተናገረ ያለው ስጋ ብቻ ነበር፣ መለኮት በውስጡ የለም እያልከኝ ነው? ስጋ ብቻ ነው መለኮት የተዋሃደው አካል አይደለም? መለኮት እዛ ከሆነ እንስማማለን። በጣም ጥሩ በጣም አይ እንደዛ ብቻ ሳይሆን መለኮት ብቻ ሳይሆን ይኸውልህ ክርስቶስ ፍጹም ሰውነቱን ሲነግረን ስጋን ትቶ መለኮት ስጋ አለመቀየሩን ማለት ስጋ ወደ አምላክነት ስላልተለወጠ ፍጹም ሰው ለመሆኑ ወደ አምላክ ያለ በስጋ ይፈጥረዋልና ቅድም እኮ ነገርኩ ወደ አባት ያለ የባህሪ አባቱ ነውና ብዬ አስረዳው። ምንም እንትን እያልክ አይደለ? ይኸውልህ ወደ ማን ያደረገው? ወደ ፈጣሪው ቃል በቃል ወደ ፈጣሪ ያደርጋለሁኝ አለ ክርስቶስ። እሺ ያ በአዳም ይሄን እየተናገረ ያለው አካል ምድር ላይ አድርጋለሁ ወደ ፈጣሪ እያለ ያለው አካል ኢየሱስ የተባለው ይሄንን ቃል ሲናገር ጊዜ በስጋው ብቻ ነው የተናገረው ወይንስ መለኮት አብሮት የተዋህደው አካል ነው እየተናገረ ያለው? ስግው ቃል ነው የተናገረ። ስግው ቃል መለኮት ስግው ቃል ማለት ስለዚህ መለኮትም ተናግሯል፣ ስጋም ተናግሯል ማለት ነው። ስጋ ብቻ አይደለም እየተናገረ ያለው ወደ ፈጣሪ እያለ ያለው አይደለ? በቃ አሁን ልምጣ አለ። እኛ ምን እናምናለን? ተዋህዶ በታቅቦ የሚባል አለ። አይደለም ጥያቄውን መልስና የእኛ እምነት ይሄ ነው እና ብለህ ትነግረኛለህ። እየተናገረ ያለው አካል ስጋ ብቻ ነው ወይንስ መለኮት የተዋህደው አካል ነው እየተናገረ? መለኮት አለ አይደል? መለኮት የተዋህደው አካል መለኮት አልተለየውም። ስጋ ብቻ ሳይሆን እየተናገረ ያለው መለኮትም አብሮ ነው እየተናገረ ያለው ማለት ነው። አብሮ ተዋህዶታልና አይደለ? አዎ ትክክል። ከተዋህዶ በኋላ መለኮት ተነጥሎ ስጋ ተነጥሎ አይናገርም። ተዋህዶ ነው የሚናገር። ስለዚህ መለኮት ራሱ ወደ ፈጣሪ ያደርጋለሁ ብሏል። መለኮት እንዴት ነው ወደ መለኮት የሚያደርገው? ወይ አሁን አዳምጠኝ፣ እድል ስጠኝ። አሁን እኔም ስላዳመጥኩ አሁን እድል ስጠኝ። አሁን እድል ስጠኝ። ልናገር ተናገራሽ። አዎ ይኸውልህ እኛ ከተዋህዶ በኋላ ተዋህዶ በታቅቦ እንላለን። ፍጹም መለኮት ያንን የሰውን ልጅ ስጋ ከማርያም ከፍሎ ሲዋሃድ አምላክ ሆነ ብለን ስለምናምን ተዋህዶ በታቅቦ የሚባል አለ። ከተዋህዶ በኋላ በስጋ መለኮት በስጋ በኩል ይናገራል፣ ስጋ በመለኮት ይናገራል። ስለዚህ እዛ ጋር ግን የተናገረው መለኮት ጥንት አምላክ የነበረ ነው። ለምሳሌ ስልጣን በሰማይና በምድር ተሰጠኝ ይላል። አሁን ለመለኮት አንልም። ይሄንን ለምን ከተባልን ለሰውነቱ ብለን ነው የምንተረጉመው። የዮሐንስ ወንጌል ላይ ስልጣን በሰማይና በምድር ከሰጠኝ ይላል። ለምሳሌ ደግሞ ከእኔ አብ ይበልጣል ይላል የዮሐንስ ወንጌል ላይ። እነዚህ ሁሉ እኛ ስንተረጉማቸው በለበሰው ስጋ ብለን ነው የምንፈታ እንጂ መለኮትም አንድ ስልጣን ይሰጠዋል። ሳልኖር ኢየሱስ ክርስቶስ ምራቅ ሲተፋበትና በጥፊ ሲመታ ምራቅ ሲተፋበት በስጋ ላይ ብቻ ነበር? መለኮትም አብሮ ነበር? የዛኔ ስግው ቃል መለኮት አብሮ ነበር አይደለ? አዎ ስግው ቃል ማለት ተዋህዶ መለኮትም መለኮት ሰው አምላክ ሰው። ስለዚህ መለኮትም ሲመታ ነበር አብሮ ማለት ነው። በጥፊ ሲተፋበትም ነበር መለኮት አብሮ አይደለ ከስጋው ጋር? በሚገባ በለበሰው ስጋ። ትክክል፣ በለበሰው ስጋ። እሺ መለኮት የዛኔ በጥፊ ሲመታ ምራቅም ሲተፋበት አብሮ መለኮት ነበር ሲተፋበት ነበር። እንዴ አንድ ነገር ልንገርህ ውሱ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እኮ ክርስቶስ በስጋ ሞተ በመንፈስ ግን ሕያው ነው ስንል ስጋ እኮ ድሮ ሟች እኮ ነው። መለኮት በስጋ ሞቷል እኮ ነው የምንል እኮ እኛ። ምክንያቱም ለስጋ ሞተ አይባልም። ጥንትም እኮ ስጋ ሟች ነው። ክርስቶስ በስጋ ሞተ በመንፈስ ግን ሕያው ነው ስንል በለበሰው ስጋ ሞተ። ሲሰግድስ አብሮት መለኮት ነበር? ስግው ቃል እሺ አብሮት መለኮቱ አብሮ ነበር። አብሮ መለኮት በጌታ ስም መረጋጋት። ስለዚህ ከክርስቶስ ጋር አብሮት መለኮቱ ነበር፣ ሳይለየው አብሮ መለኮቱ ሲሰግድ ነበር ማለት ነው አይደል? ፍልጠት የለም፣ መለየት የለም። ሲሰግድም ምንም ሲል መከራም መከራ ሲቀበል እኮ መለኮትም ይሰማው ነበረ። ስለዚህ አብሮ ሲሰግድ ነበር አይደለ? እንትን አምላክ ለአምላክ በጌታ ስም ክርስቶስ የመጣ ለሁለት ነገር ነው፣ ለቤዛነትና ለአርአያነት።
ሰግዷል ያልከው? አዎ መለኮት ሰግዷል። ስግው ቃል ሰግዷል። እሺ አምላክ ሲገረፍ መለኮት የሚሰማው ነበር። እሺ አምላክ እዚያ ቦታ ላይ ሲሰግድ የነበረው ለየትኛው አምላክ ነው? ለስላሴ ነው ሲሰግድ የነበረው ወይንስ ለአብ ነው ወይንስ ለመንፈስ ቅዱስ ወይንስ ለራሱ ነበር ሲሰግድ የነበረው? ያ አምላክ ምድር ላይ ያለው የሚሰግደው አምላክ ለየትኛው አምላክ? ታብታባሩ አልተቆራረጥም። አብሽር። ምድር ላይ ያለው አምላክ ይሰግዳል ብሎናል ኢየሱስ ክርስቶስ ጋር። ለየትኛው አምላክ ነው የሚሰግደው? ለራሱ ነው አምላክ የሚሰግደው ወይንስ ለማን ነው የሚሰግደው? ኢላህ ያዕኒ የስጁዱ ልኢላህ ኢላህ ያዕቡዱ ልኢላህ አምላክ ለአምላክ ሲሰግድ አምላክ ጥሩ ጥያቄ ጠየቅን። እንግዲህ ኢየሱስ ክርስቶስ በምድር ላይ ያለ ሰግዷል። ለአምላክ ሰግዷል ወይ ያልኩህ ነው። ለአምላክ አዎ አምላክ ሲሰግድ ነበር ብለኸኛል። አምላክ ለማን ነበር? እንደሱ አይደለም። አዳምጠኝ ቆይ፣ እኔን በደንብ አስተምሮት ነግረህ። አዎ ለአብ ሰግዷል። ለአብ ሰግዷል። እሱ ችግር የለም። ለአብ ሰግዷል። ለስላሴ ሰግዷል። እንዳንተ ልናገር። ለስላሴ ሰግዷል። ሰግዷል። ለስላሴ ሰግዷል። አይደል? በል ለስላሴ ሰግዷል ወይ? በደንብ አዳምጠኝ። በደንብ አዳምጠኝ። ልመልስልህ። አዳምጠኝ። ኢየሱስ ክርስቶስ በምድር ላይ እያለ ለስላሴ ሰግዷል ወይ? ኢየሱስ ክርስቶስ አዳምጠኛ። ጥያቄን መልስ። አጭርና ግልጽ ጥያቄ ነው። ሰግዷል ወይ ለስላሴ? አንተ ለአብ ነው የሰገደው ብለህናል ቅድም። አንተ ደግሞ ለስላሴ ነው የምትሰግደው። የስላሴ አንድ አካል እኮ ነው እሱ። ቆይ አዳምጠኝ። ስለዚህ ለስላሴ አልሰገደም። ቆይ አሁን ደግሞ እኔን አዳምጠኝ። እኛ ኢየሱስ ክርስቶስ ሰገደ ስንል፣ ቆይ አዳምጠኝ ልንገርህ። እንዴ እኔ እኮ ነኝ። እኔን እድል ትሰጠኛለህ አንተ? እድል ስጠኝ እንጂ ላውራ፣ እኔስ ልናገር፣ አስተምሮቱን ልንገር፣ ይጠቅምሃል አንተ። ኢየሱስ ክርስቶስ ያን ሁሉ የሰገደው ያረገው የጾመው ሁሉ ለአርአያነት ብለን ነው። እኛም ለአርአያነት ነው እንጂ ያደረገው እሱ የሚሰግደው የሚጸልየውም ምላሽ ፈልጎ አይደለም አምላክ ስለሆነ። ነገር ግን ለአርአያነት አድርጓል። ምክንያቱም እሱ የመጣ ለቤዛነትና ለአርአያነት ስለሆነ ስግደቱ፣ እነዛ ሁሉ ያደረገው ጸሎቱ ሁሉ በመስቀል ላይ የሚያደረገው ሁሉ ለቤዛነትና ለአርአያነት ነው የሚተረጎም። እሺ አሁን ጥያቄውን እንድትመልስ ደግሞ እድል ስጠኝ። ለኔ ያወራኸው እምነታችን ይሄ ነው አልከኝ። እሱ እምነታችን ስህተት እንደሆነ በዚህ ጥያቄ ብቻ ያስረዳ። አንተ የምትሰግደው ለስላሴ ነው አይደለ? ለስላሴ ነው የምትሰግደው አንተ? ለአንድ እግዚአብሔር ነው የምንሰግድኛ። በክብረ አብ ለስላሴ ለምን ለአንድ እግዚአብሔር እንሰግዳለን? ለስላሴ ትሰግዳለህ አትሰግድም? በሚገባ እሰግዳለሁ እኔ። ስላሴ እኮ ትሰግዳለህ። ስላሴ ማለት ምን ማለት ነው? ስላሴ ማለት ምን ማለት ነው? አንድ ቅድም ምን ብሎናል? እኛ ኢየሱስ ክርስቶስ ለአርአያ ሊያስተምረን ነው ብሏል። ስለዚህ አስተማሪህና አርአያ ከሆነ እርሱ የሚያደርገውን ትከተላለህ ማለት ነው። ቅድም ደግሞ እርሱ ለማን ነው የሚሰግደው ስለ ጊዜ ለአብ ነበር የሚሰግደው ብለሃል። አንተ ግን ለስላሴ ነው። አብ ደግሞ የስላሴ አንደኛው አካል ነው። አንተ ደግሞ ለስላሴ ነው የምሰግደው ብለሃል። ስለዚህ ክርስቶስን እየተከተልከው ራሱ አይደለም። እንዳው አርአያ ለእሱ እኛ ሊያስተምረን ነው ምናምን ብለው ሊሸውድ ይፈልጋሉ አይደለ? አልሸውድም፣ ችግር የለውም። በዛው እነሱ በሄዱበት መንገድ እንሄድላችሁ። ሊያስተምራችሁ ከሆነ እርሱ ያደረገውን ግን አታደርጉም፣ እናንተ አትከተሉት። ምክንያቱም እርሱ የሚሰግደው ለማን ነው? ለአብ ነው አልከን። አንተ ግን ለአብ ብቻ አትሰግድም አይደለም? ተሳስቻለሁ። ለአብ ብቻ ትሰግዳለህ አትሰግድም? ወይስ ለስላሴ ነው ለሶስቱም ነው የምትሰግደው? ስላሴ ስንል እኮ እኛ ሶስት አማልክት እያልን አይደለም። ሶስት አማልክት ወይም ሶስት አምላክ እያልን አይደለም። ኢየሱስ ለአብ ነው የሚሰግደው። ኢየሱስ ለአብ ነው የሚሰግደው ብለኸኛል አይደለ? ኢየሱስ የሰገደ ሁሉ ለአርአያነት ነው። እኛን ተገብቶ ነው። ለምን ሰገደ ሳይሆን ለማን ሰገደ ነው? ለምን ሰገደ ሳይሆን ለማን ሰገደ? ኢየሱስ ለአብ ነው የሰገደው አይደለ? ለምን ሰገደ? አርአያነት ትለኛለህ። ለአብ ሰገደ። አንተ ግን ለአብ ብቻ ትሰግዳለህ ወይንስ ለሶስቱም ስላሴ ነው የምትሰግደው?
ስግደት ለየብቻ የሚባል ነገር የለም። ስግደት ለየብቻ የሚባል ነገር የለም። ስለዚህ አንተ ለስላሴ ለሶስት አምላክ አለ። ፈጣሪ በጣም ግልጽ ነው። በቃ ክርስቶስ እንደማትከተሉት በዚህ ነው ወላሂ ላዚም መረዳት የምትችሉት። እርሱ ማን ቅድም ምን አለ? ኢየሱስ ለአብ ነው የሚሰግደው አለ። አንተ ስለው እኔም ለአብ ብቻ ነው የምሰግደው አይልም። በፍጹም ለሶስቱም ነው የሚሰግደው እሱ። አንተ ለሶስቱም ነው አይደል? ለስላሴ ነው አይደል የምትሰግደው? ለአብም ለወልድም ለመንፈስ ቅዱስ ትሰግዳለህ አይደለ? ኢየሱስ ግን ለአብ ብቻ ነበር የሚሰግደው ብለህናል ቅድም። አንተ ለሶስቱም ነው የምትሰግደው ለስላሴ? እንግዲህ በደንብ አድርገህ አዳምጠኝ። አንድ ነገር ልንገርህ። እኛ አንድ አምላክ አለን። የአንድ አምላካችን አሁን ስለ እምነት ማብራሪያ ስጠኝ አይደለም ያልኩት። ለተጠየቀው ጥያቄ መልስ ነው። አንተ ለሶስቱም ስላሴ ትሰግዳለህ ወይንስ አትሰግድም? ሶስት አምላክ እኛ እናመልክም። ለስላሴ ስግደት እንሰግዳለን እንጂ ለስላሴ የምሰግድ ሶስት አምላክ ብዬ አይደለም። እኔ ለስላሴ የምሰግድ ስላሴዎች ሶስት አምላክ ናቸው ብዬ አይደለም። አንድ እግዚአብሔር አለ፣ ራሱን በሶስት አካላት የገለጠ አለ። ኢየሱስ ክርስቶስ ለአብ ነበር የሚሰግደው፣ የሚያመሰግነውም አብን ነው። ስላሴ የሚባል አምላክን በፍጹም ወላሂ አላስተማረም ኢየሱስ። ክርስቲያኖች መጡና ይሄንን አዲስ አምላክ ፈጠሩ ስላሴ ብለው። አላህ ታዲያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማስነሳት ግድ የሆነበት አንደኛው ይሄ ነበር። በነቢያት ትምህርት ላይ ተለጥፈው ሶስት አካሎችን አምላክ አድርገው ያዙ እነዚህ ሰዎች። አምላክ አላህ ስብሐነ ወተዓላ እርሳቸውን ማስነሳት ግድ ሆነበት። ምን የሚል ቃል አወረደ? ለቀድ ከፈረ አለዚነ ቃሉ ኢነላሀ ሳሊሱ ሰላሳ፣ አምላክ ሶስተኛ ነው ያሉ አካሎች በእርግጥም ካዱ የሚልን ቃል ማስተማር ግድ ሆነበት። ለቀድ ከፈረ አለዚነ ቃሉ ኢነላሀ ሁወል መሲሑ ብኑ መርየም፣ አምላክ ማለት ያ የማርያም ልጅ ክርስቶስ ራሱ ነው ያሉ ሰዎች በእርግጥም ካደዋል። ክርስቶስ ለአምላኩ የሚገዛ የሆነ ባሪያ ሰው እንጂ በፍጹም አምላክ እንዳልሆነ ነው መጽሐፍ ቅዱስ ላይ ያስተማሩ። የትኛውን ክፍል ላይ እኔ አምላክ ነኝ አላለም። ነገር ግን እኔ የአምላኬን ቃል እየሰማሁ የምናገር ሰው ነኝ ይሆን ዮሐንስ ወንጌል ምዕራፍ 8 ቁጥር 40። ልክ እንዲሁ የአምላኩ አገልጋይና ባሪያ መሆኑን ኢየሱስ ተናግሯል። መጽሐፉም ተናግሮለታል። ያ ነው። እሺ ጃ አለ ሰላሙ አለይኩም